ለአገልግሎት መመረጣችሁን ወይም መጠራታችሁን እንዴት ማወቅ ትችላላችሁ? ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑት ዘንድ ከፊት ይልቅ ትጉ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10። የእግዚአብሔር የጥሪ ድምጽ እንዴት ለይቼ ማወቅ እችላለሁ? የእግዚአብሔርን ድምጽ ከሌላው ለይቶ ማወቅ የሚቻለው እንዴት ነው? አገልጋይ ጥሪውን እንዴት ይቀበላል? ከተቀበለስ በኋላ በወገኖቹ በቤተ ክርስቲያን በኩል ችግር ቢገጥመው ምን ማድረግ አለበት? እግዚአብሔር የዓለምን ሕዝብ ሁሉ ወደ ራሱ ይጠራል። ሁሉም ፈቃደኞች ሆነው ባይመጡም ከተመረጡት መካከል ለራሱ ስራ የሚሆኑት ይመርጣቸዋል። እግዚአብሔር ለምን ሰውን ይጠራል ለሚለው ጥያቄ ከሚጠቀሱ በርካታ ምክንያቶች መካከል አንደኛ፣ እግዚአብሔር ሰውን ከፍርድ፣ ከሲኦል፣ ከገሃነመ እሳት፣ ከሁለተኛ ሞት ለማዳን ልጆቹና የመንግስቱ ዜጎች ለማድረግ ይጠራል። ሁለተኛ፣ እግዚአብሔር ሐሳቡን፣ እቅዱን፣ ዓላማውን ተግባራዊ ለማድረግ ሲል ሰውን ለአገልግሎት ይጠራል። እግዚአብሔር የራሱን ዓላማ ለመፈጸም ከነዓናዊ፣ አሜሪካውያን፣ ፍልስጤማውያን፣ ግብፃውያን፣ አረባውያን ይጠራል። የተጠቀሱትንም ሆነ ካልተጠቀሱት ማህበረሰብ ውስጥ በፈቃደኝነት ወደ እርሱ የሚመጡትን ይጠቀማል። ኢትዮጵያውያን ሴቶችና ወንዶች፣ የተማሩ፣ ያልተማሩ፣ ሀብታሞች፣ ድሆች ይጠራል። መጽሐፍ ቅዱስ ውስጥ በብዙ ቦታዎች እግዚአብሔር ሰውን ፈለግኩ እንዲህም አገኘው ሲል እናያለን። ይህ የሚያሳየን ሰው ተፈልጎ የሚገኝ መሆኑና እግዚአብሔርም እስኪያገኝ ድረስ የሚፈልግ መሆኑ ነው። ዘፍጥረት 3 ምዕራፍ 8 እስከ 9፣ ሕዝቅኤል 22 ቁጥር 30፣ የሐዋርያት ሥራ ምዕራፍ 13 ቁጥር 22 ማየት እንችላለን። የእግዚአብሔርን ጥሪ እንዴት ለይቼ ማወቅ እችላለሁ? እግዚአብሔርን ሰውን ሲጠራው ድምጹን አያውክም፣ አያስጨንቅም፣ ሰላም አይነሳም። ከሰዎች ጋር በተለይ ከመንፈሳዊ ወገኖች ጋር አያጣላም። ግጭትን፣ መለያየትን፣ አለመታዘዝን አይፈጥርም። ይህ ማለት ግን የተጠራ ሰው ምንም ችግር አይገጥመው ማለት አይደለም። በሮሜ ምዕራፍ 12 ቁጥር 2 ላይ እንደተመለከትነው የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ ልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ይላል። በዚህ ቃል መሰረት የእግዚአብሔር ድምጽ በጎ ነው፣ ደስ ያሰኛል፣ ፍጹም ነው። እግዚአብሔር በጥሪውና በምርጫው አይሳሳትም። ድምጹ ሙሉ በሙሉ መንፈሳዊ ነው፣ አያሻማም፣ አያጣድፍም፣ ለአእምሮ አይከብድም፣ በብዙ ማስረጃዎች ምስክሮች የተደገፈ ነው። ለግለሰቡ ብቻ ተገልጾለት ሌላው ሚስጥር አይሆንም፣ ጥያቄም አይፈጥርም። አይሁዶችና አሕዛብ እንደ እሳትና ውሃ የማይገናኙ ሕዝቦች ሆነው በነበረበት ጊዜ ጴጥሮስ ከአሕዛብ ወገን ወደ ሆነ ወደ ቆርኔሌዎስ ቤት ሄዶ ቃሉን እንዲሰብክ የእግዚአብሔር ጥሪ መጣለት። ጥሪውንም በማስረጃ የተደገፈ ነበር። ለጴጥሮስ ለራሱ ራእይ መጣለት። እግዚአብሔር ያሰበውን ለቆርኔሌዎስም ነግሮት ነበር። ጴጥሮስ መጥቶ ገና መናገር ሲጀምር በሁሉም ላይ መንፈስ ቅዱስ ወረደባቸው፣ የጸጋ ስጦታዎችን ተቀበሉ። የሐዋርያት ሥራ ምዕራፍ 10 እና 11። የእግዚአብሔር ጥሪ ለጌታ ልጆች በሁሉም አንጻር ይስማማቸዋልና በዚህ ለይተን ማወቅ እንችላለን። አገልጋዩ ጥሪውን የሚቀበልበት ግን እንዴት ነው? ጥሪው አንድ ጊዜ ብቻ እርሱ በሚፈልገውና በሚጠብቀው መንገድ ላይመጣ ይችላል። ለራሱ በቀጥታ ሊመጣ ይችላል። ይህም በቃሉ፣ በራእይ፣ በሌላም በተለማመደበት መንገድ ሊሆን ይችላል። ለሙሴ፣ ለኤልያስ፣ ለሳሙኤል፣ ለጳውሎስ በየግል ጥሪያቸው መጥቶላቸዋል። ጥሪው በሌሎች ክርስቲያኖች ወገን በኩል ሊመጣ ይችላል። ለአሮን በሙሴ በኩል፣ ለኤልሳ በኤልያስ፣ ለሳውል፣ ለበርናባስ፣ ለሌሎች በኩል መጥቶላቸዋል። ጥሪው የሚመጣበትና አገልግሎት የሚጀመርበት ወቅት ሊለያዩና ሊራራቁ ይችላሉ ማለት ነው። አንዳንድ ጊዜ በቤተ ክርስቲያን ምእመን በኩል በጥቆማ፣ በምርጫ፣ በዕጣ፣ በሌላም መንገድ ጥሪው ሊመጣ ይችላል። ለምሳሌ ሳኦል 70 የእስራኤል ሽማግሌዎች፣ ማቲያስ 7 ዲያቆናት እንደተጠሩበት ማለት ነው። አንደኛ ሳሙኤል ምዕራፍ 10-20። አንድ አገልጋይ ጥሪውን ከተቀበለ በኋላ የጠራው እግዚአብሔር ሁኔታዎችን ሁሉ እስኪያመቻችለት ድረስ እየተዘጋጀ ጊዜውን መጠበቅ ይኖርበታል። እግዚአብሔር ጊዜውን አሁን ነው ብሎ ሙሉ ትጥቅ አስታጥቆ ዘሩን አስጨብጦ ሜዳውንና እርሻውን አሳምሮ ሳይሰጥ ቸኩሎ በራሱ ጊዜ ቢወጣ ችግር ይገጥመዋል። ሙሴ ሕዝበ እስራኤል ከግብጽ ባርነት ነፃ እንዲያወጣ የተጠራ ቢሆነው በራሱ ጊዜና ብልሃት በመነሳት አገልግሎቱን በግብፃዊ መግደል ጀመረ። ከዚህም የተነሳ ስፍራውን ትቶና ፈርጥጦ ወደ ምድረ በዳ መሸሽ መደበቅ ነበረበት። አቢሴሎምም በራሱ ጊዜ የእስራኤላውያንን ልብ
በመስረቅ ተከታዮችን አስከትሎ ወጣ። ውጤቱ በዛፍ ባላ መካከል ተንጠልጥሎ መሞት ሆነ። ዛሬም በብዙ ቤተክርስቲያን በራሳቸው ጊዜ የሚነሱ ሰዎች ለጊዜው ተቀባይነት ያገኙና ተከታዮችን ይዘው ይሄዳሉ። ጌታን ለማገልገል መመስከር ትተው ነፍሳትን ሽባ እያደረጉ የሚያወድሷቸውን ይሰበስባሉ። በሕይወታቸውም እንዲሞቱ ምክንያት ይሆናሉ። ፍጻሜያቸውም የታሪክ ሀፍረት፣ ውርደት፣ ሞት ይሆናል። ጳውሎስ በእናቱ ማፀን ሳለ የተጠራና የተለየ ቢሆንም በደማስቆ መንገድ ላይ ጌታ እስከ ተገለጠለት አገልግሎቱን አልጀመረም። ለዚህም ቤተ መቅደስ ለመስራት የተጠራ ቢሆንም ለመስሪያ የሚያስፈልገውን ሁሉ ተሟልቶ እንኳን የእግዚአብሔር ሰዓት መጠበቅ ነበረበት። ሳሙኤል የተጠራ ቢሆንም የቤተ መቅደሱ ኃላፊ እግዚአብሔር ከኤሊ ወስዶ እስኪሰጠው መቆየት ነበረበት። ዳዊት ሳኦል እያሳደደው የጌታን ጊዜ ይጠብቅ ነበር። አገልጋይ ጥሪውን ከተቀበለ በኋላ ከቤተ ክርስቲያንም ሆነ ከሌሎች ዘመዶቹ ጋር ችግር ሊገጥመው ይችላል። እግዚአብሔር ከልባችን ይልቅ ታላቅ ስለሆነ እርሱ አንድን ነገር ለማድረግ ማንንም አይፈራም፣ አይሰጋም። በሚያደርገው ሁሉ እርሱ ልክ ነው። በእኛ ላይ የፈቀደውን ማድረግ የሚያስፈልገውን አለማድረግ መግደልም እንኳን ቢሆን እርሱ ልክ ነው። የሚያደርገው ግን ለማንም መንገደኛ ሳይሆን ለባሪያዎቹ ይናገራል። የተናገረውን ተከታትሎ ይፈጽማል። እፈጽሞ ዘንድ በቃሌ ተጋለሁ ይላል። የእግዚአብሔር ጥሪ ሲመጣ ችግርና ተቃውሞ ይሰለፋል። በግል ሕይወት ከሰይጣን፣ ከአማኞች፣ ከማያምኑ፣ ከቤተሰብ፣ ከቅርብ ጓደኛ መፈራረቅ ይጀምራል። ችግሩም ሊያንገላታው፣ ሊያጎሳቁለው፣ ሊጎዳው ይችላል። እረፍት የሚያገኘው በእግዚአብሔር ትከሻ ላይ ብቻ ይሆናል። ሁሉም ሲሸሸው የእግዚአብሔር ቅርቦት ግን ይበዛልታል። ሙሴን ወንድሙ አሮንና እህቱ ማርያም ተቃወሙት። በአሞጽ ላይ ካህኑ አሜስያስ ተነሳ። በኤልያስ ላይ ንጉሱ፣ ንግስቲቱ። ይህም ሁሉ ቢደርስ የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል የሚለውን ቃል በመታመን በጸሎት መመጽናት ጌታን በከፈተው በር ማገልገል ያሻል።